ጤና ይስጥልን እንዴት አምሽታችኋል የተወዳችሁ ተመልካቾቻችን እንዴትስ ከርማችኋል ላለፉት አንድ ሳምንታት አልተገናኘንም ዕለተ አርብን ጠብቀን ዛሬ ምሽት የተለያዩ ርዕሰ ጉዳዮች ወደ እናንተ ልናሻግር አርብ ኢቲቪ አመሻሻችን እነሆ 12 ሰዓት ሆኖ ተጀምሯል። ጤና ይስጥልን ሰላም የተወደዳችሁ በያላችሁበት እንደምን ሰንብታችኋል። እዚህ ሸጎሌ ከሚገኘው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋናው ስቱዲዮ ለ180 ደቂቃ ያክል ቆይታ የምናደርግበት ኢቲቪ አመሻሽ ከሀገር ውስጥና ከዓለም አቀፍ በያዝናቸው ታላላቅ ጉዳዮች ከአሁን ሰዓት ጀምሮ በቀጥታ ይተላለፋል። ሮዛ መኮንን፣ እኔ ሰለሞን ኃይለ ኢየሱስ የቀጥታ ስርጭቱን እየመራን ቆይታ እናደርጋለን። አብራችሁን እንድትቆዩ በክብር እየጋበዝናችሁ ነው። የተወደዳችሁ እውነት ነው ከኛ ጋር ቆዩ የምታተርፉበት ቆይታ ይሆናል። በርካታ ጉዳዮችን እያሻገረን ነው አብረን የምንዘልቀው። በመጀመሪያው በተለይም በምዕራፍ አንድ ቆይታችን በሳምንቱ የነበሩ አበይት ጉዳዮች ምንድናቸው፣ ሳምንቱ እንዴት አለፈ ስንል እንፈትሻለን። ሳምንታዊ ጉዳዮች ብቻ አይደለም የምንመለከተው፣ በነገራችን ላይ በእለቱ የተከናወኑ ሂደቶችንም በስፋት እንዳስሳለን። የቴክኖሎጂ ጉዳዮች፣ በማህበራዊ ሚዲያው እየተንቀሳቀሱ ያሉ ጉዳዮችንም እንደዚሁ በስፋት የምናይበትና አብረን ቆንጆ መልካም የሆነ ቆይታ የምናሳልፍበት ነው የኢቲቪ አመሻሻችን። 180 ደቂቃዎቻችሁ ሳይባክኑ ከኛ ጋር ስትቆዩ ብዙ ነገሮችን የምታተርፉባቸው እንደሚሆን በልበ ሙሉነት ስንጋብዛችሁ እኔና ሮዛ አብረናችሁ እንቆያለን። አጫጭር ዘገባዎች ይቀድማሉ፣ ትኩሮች ይጠብቃችኋል። ክቡራን ተመልካቾቻችን 12 ሰዓት ሆኗል። ከዜናዎቹ ጋር ትኩሮች ነኝ፣ አብራችሁ ቆዩ። ጠቅላይ ሚኒስትር አብይ አህመድ የሩዋንዳ ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ቪንሴንት ቢሩታን በጽህፈት ቤታቸው ተቀብለው አነጋገሩ። ኢትዮጵያና ሩዋንዳ በ1970ዎቹ ላይ ዲፕሎማሲያዊ ግንኙነታቸው ከጀመሩ በኋላ ጠንካራና ረጅም ጊዜ ያስቆጠረ የሁለትዮሽ ትብብር ፈጥሯል። በዚህ ጊዜ ውስጥም በርካታ የሁለትዮሽ የትብብር ስምምነቶች በተለያዩ ዘርፎች ተፈራርሟል። ከውይይታቸው ቀጥሎ ችግኞችን በአንድነት ፓርክ አብረው ተክሏል። በአማራ ክልል ዋና ከተማ ባህር ዳርን ጨምሮ 6 ከተሞች ወደ ተሟላ ሰላምና መረጋጋት ለመመለስ መቻሉን የአስቸኳይ ጊዜ ጠቅላይ መምሪያ እዙ ገለጸ። በወቅታዊ ሀገራዊ ጉዳይ ላይ መግለጫ የሰጠው ጠቅላይ መምሪያ እዙ የክልሉን ሰላም ለማስከበር በተደረገው የሕግ ማስከበር ስራ እጃቸውን ያልሰጡት ላይ እርምጃ ተወስዷል ብሏል። በቡድኑ ጥፋት የተማረረው የክልሉ ሕዝብም የተወሰደውን እርምጃ ሲደግፍ እንደነበረ ተመልክቷል። ጽንፈኛና ዘራፊ ቡድኑ ያወደመውን መሰረተ ልማት መልሶ የመገንባት ስራ እየተሰራ እንደሚገኝም ተገልጿል። መከላከያ ሰራዊቱ ቡድኑ የገባባቸውን ከተሞች አጽድቶ የመጀመሪያውን የሕግ ማስከበር የመጀመሪያ ምዕራፍ ስራውን በማጠናቀቅ ሁለተኛ ምዕራፍ ጀምሯል ተብሏል። የኦሮሚያና ቤንሻንጉል ጉሙዝ ክልሎች ህዝቦችን አብሮነት የሚያጎላብቱና የጋራ ተጠቃሚነታቸውን የሚያረጋግጡ የልማት ስራዎች እየተከናወኑ መሆኑን የኦሮሚያ ቤንሻንጉል ጉሙዝና ጋምቤላ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት አስታወቀ። የሁለቱ ክልሎች ወጣቶች ግንኙነት የማጠናከር ዓላማ ያለው የሰላም ኮንፈረንስ በአሶሳ ከተማ ተካሂዷል። የማስተባበሪያ ጽህፈት ቤቱ ኃላፊ ፎርሚሳ ሰለሞን እንደገለጸው በሁለቱ ክልሎች ያለውን ሰላምና ግንኙነት በየጊዜው እየተጠናከረ መጥቷል። ጽህፈት ቤቱ የሁለቱን ክልሎች ህዝቦች አብሮነት የሚያጎላብቱና የጋራ ተጠቃሚነታቸውን የሚያረጋግጡ የልማት ስራዎችን እያከናወነ መሆኑንም አመልክቷል። የሰላም ኮንፈረንሱ ተሳታፊዎችን በየአካባቢያቸው የሰፈነውን ሰላም ተጠናክሮ እንዲቀጥል የወጣቱ ድርሻ የጎላ መሆኑንም ተናግሯል። ዘገባው የኢዜአ ነው። የቅርንጫፍ ባንኩ ኦዲተር ድንገተኛ ቆጠራ ሲያካሄድ ጉድለት ያጋጠመው በመሆኑ ይህንኑ ዳሽን ባንክ ዋና መስሪያ ቤቱ ለሚገኙ ኦዲተሮች ሪፖርት በማድረግ ምክንያት በ14/10/2015 የገንዘብ ቆጠራ ሲያካሄድ በቅርንጫፍ ባንኩ በመደበኛ ባንኪንግ በዕለቱ በጠቅላላ የሂሳብ መዝገብ ተመዝግቦ የሚገኘውን የገንዘብ መጠን ብር 1.5 ሚሊዮን ሆኖ እያለ ቆጠራ ሲደረግ ተከሳሽ እጁ ላይ የተገኘው ጥሬ ገንዘብ ብር 384,873 ሲሆን ይህ በአጠቃላይ 1.1 ሚሊዮን ልዩነት
እና ጉድለት የተገኘ በመሆኑ በፈጸመው የከባድ እምነት ማጉደል ከባድ ሙስና ወንጀል ተከሷል። ክሱ የቀረበው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ተረኛ ወንጀል ችሎት ሲሆን ተከሳሽ ታስሮ ችሎት ቀርቧል። ክሱም የደረሰው ሲሆን የተከሳሽን መቃወሚያ ለመቀበል ለነሐሴ 11 ቀን 2015 ዓ.ም ቀጠሮ ሰጥቷል። ኢኮዋስ በኒጀር ሕገ መንግስታዊ ስርዓትን በኃይል አስከብራለሁ ማለቱን ተከትሎ ውጥረት መንገሱ ተሰማ። በኒጀር የተካሄደው መፈንቅለ መንግስት ተከትሎ የምዕራብ አፍሪካ ኢኮኖሚ ማህበረሰብ ኢኮዋስ ከአባል ሀገራቱ የተውጣጡ ጦር ወደ አገሪቱ ዋና ከተማ ኒያሚ ለመላክ እየተዘጋጀ መሆኑን ውጥረት መንገሱ ተገልጿል። ኢኮዋስ የኒጀር መንግስታዊ ስርዓት የሚያስከብር ኃይል እንደተሰማ ትዕዛዝ ማስተላለፉን ተከትሎ የምዕራብ አፍሪካ ሀገራት ወደ ኒጀር የሚገቡ ከሆነ ወታደራዊ ቡድን በቁጥጥር ስር ያሉትን ፕሬዝዳንት ሞሐመድ ባዙም እንደሚገደል ሙዛም ኦስቲን ፕሬስ ዘግቧል። ክቡራን ተመልካቾቻችን የሰዓቱ ዜናዎቻችን ይህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ። ተመልሰናል። የተወደዳችሁ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን እዚህ ሸጎሌ ከሚገኘው ዋናው ስቱዲዮ በቀጥታ እየተላለፈላችሁ የሚገኘውን የዛሬ አርብ ኢቲቪ አመሻሽን በያላችሁበት እየተከታተላችሁ ትገኛላችሁ። በቀጥታ ስርጭታችን በቴሌቪዥን መስኮት አማራጭ በተጨማሪ በፌስቡክ ገጻችንም በተለያዩ ዓለማቱ ናችሁ ልትከታተሉን ትችላላችሁ። እንቀጥላለን። በሳምንቱ ከነበሩ አበይት ጉዳዮች መካከል የመራረጥናቸውን ወደ እናንተ እናደርስ። በጥቂቱ በተለይ የነበሩ የአበይት ጉዳዮች ብለን በርካታ ጉዳዮች እንደሚታወቀው ይከናወናሉ። ከነዚህ ውስጥ ጥቂቶቹን ነው የመረጥነው። የመጀመሪያ ያደረግነው ግን በአማራ ክልል ያለውን በተለይም በሰላምና መረጋጋትን ለመመለስ በክልሉ የነበረው ሂደት በሳምንቱ ጎልቶ የወጣ ሂደት ነበረ። እንግዲህ እንደሚታወቀው በአማራ ክልል የነበሩ የጸጥታ መደፍረስ ችግሮችን በሕግ ለማስከበር እንዲቻል የአስቸኳይ ጊዜ አዋጅ መታወጁ ይታወሳል። ይህ አስቸኳይ ጊዜ እንግዲህ አዋጅ ዛሬ አንድ ሳምንት ሞልቶታል። ይህንን የአስቸኳይ ጊዜ አዋጅ ለማስፈጸም የተቋቋመው ጠቅላይ እዙም እንግዲህ የመጀመሪያው ምዕራፍ ማጠናቀቁን በይፋ አሳውቋል። በዚህ በመጀመሪያው ምዕራፍም የክልሉን ወደ ሰላምና ጸጥታ ለመመለስ የሚደረጉ ጥረቶች ውጤታማ እንደነበሩና አሁን ላይ መረጋጋቶች መኖራቸውን ይፋ አድርጓል። ከዚህ ሂደት ጋር የተገናኙ እንግዲህ በተለይም ይህ ጸጥታ ደፍርሶባቸው የነበሩ የተወሰኑ የአማራ ክልል አካባቢዎች አሁን ወደ ሰላማዊ እንቅስቃሴ መመለሳቸውንና እዛ ላይ የተገኙ እድሎችም ከፍተኛ ስለመሆናቸው እንደዚሁ ተጠቁሟል። እንግዲህ የትራንስፖርት አገልግሎት የኢትዮጵያ አየር መንገድን ጨምሮ ማለት ነው ተቋርጦባቸው በነበሩ የበረራ አካባቢዎች ላይ በረራዎች እንዲካሄዱ በማድረግ ረገድ ከዛም ባለፈ ደግሞ የመንግስትም የግል ተቋማትም ያሉ አገልግሎቶች እንዲሰጡ በማድረግ ረገድ በአማራ ክልል የነበሩ ሁኔታዎችን ማስተካከል መቻሉ ተጠቁሟል። የማህበረሰቡ እርዳታ ሰፊ እንደነበር፣ በተለይ ለጸጥታ ኃይሉ ይደረጉ የነበሩ ድጋፎችም ከፍተኛ እንደነበሩና ይህ የተሟላ ዘላቂ የሆነ ሰላም በክልሉ እስኪረጋገጥ ድረስ ተጠናክሮ ሊቀጥል እንደሚገባም እንደዚሁ ጠቅላይ እዙ እንግዲህ ይፋ ያደረገበትን ሁኔታ ተመልክተናል ማለት ነው። በቀጣይነት በአጭር ጊዜ ውስጥ ደግሞ ሰላም ዘላቂ በሆነ መልኩ ለመገንባት የሚያስችሉ ስራዎች የተከወኑ ስለመሆናቸውና እስካሁን የደረሱ የነበሩ የንብረት ውድመቶችና ከዛ ጋር የተገናኙ ሁነቶችንም ለመመለስ ውይይቶች በይፋ ስለመጀመራቸው የተጠቀሰበት አንዱ በሳምንቱ ትልቅ መወያያና መነጋገሪያ የነበረ ጉዳይ ነው። እውነት ነው። ሌላኛው ጉዳያችን እንግዲህ በዚህ ሳምንት በተለይ በዩጋንዳ ካምፓላ የተካሄደው የአፍሪቃ የቡና ጉባኤ ይገኝበታል። 25ኛው የአፍሪቃ የቡና ጉባኤን በተመለከተ በተለይ የፌዴሪ ፕሬዚዳንት ሳህለወርቅ ዘውዴ ተገኝተው ንግግር አድርገው ነበረ። ኢትዮጵያ እንደሚታወቀው በአፍሪካ ቀዳሚዋ የቡና አምራች ሀገር ነች። በዓለም ደግሞ በ5ኛ ደረጃ ላይ ትገኛለች። ፕሬዚዳንት ሳህለወርቅ ዘውዴም በተለይ ከዘርፉ የሚገኘውን ምርትና ምርታማነት በማሳደግ በኩል የኢትዮጵያ መንግስት ኢንቨስተሮችን ስቦ የሀገር ውስጥም ዓለም አቀፍ ኢንቨስተሮችን ስቦ እያደረገ ያለውን እንቅስቃሴ በተመለከተ ሰፊ ገለጻና ማስረዳትም ያደረጉበት እንደነበረ ይታወቃል። ኢትዮጵያ ከዘርፉ የምታገኘውን የቡና ምርትና ምርታማነት ከፍ በማድረግ ረገድ ሰፊ ስራዎች እየተሰሩ ነው የሚገኙት። በተለይም እሴት ጨምሮ ወደ ውጭ ሀገር ቡናን በመላክ ረገድ ግን የሚታዩ ክፍተቶች እንዳሉ አንስተዋል። ኢትዮጵያ ከዘርፉ የምታገኘው ከዚህ የተሻለ ከፍ ያለ ምርትና ምርታማነት እንዲኖርም በዓለም አቀፍ ደረጃ ከሚገኙ ቡና አምራች ላኪና እንደዚሁም ደግሞ ኩባንያዎች ጋር
ጋር በጋራ መስራት እንደሚኖርባቸውም ፕሬዚዳንት ሳህለወርቅ ዘውዴ በስፋት ያነሱበት ሌላኛው ይገኙበታል። የአፍሪካ ቡና አምራች ሀገራትም ከኢትዮጵያ የሚገኘውን ልምድ በመቅሰም ረገድም ሰፊ የሆነ አስተዋጽኦ ኢትዮጵያ እያበረከተች ስለመሆኑና በአጠቃላይ በዘርፉ ሊገኝ የሚችለውን ምርትና ምርታማነትን ለማሳደግ እየተሰሩ ያሉ ስራዎች በመንግስትና በግሉ የኢንቨስትመንት ዘርፎች ላይ ከፍ ያሉ ውጤቶች እየመጡበት ስለመምጣቱ የሚያስረዱበት ነው። ሮዛ እንደምታውቂው ተመልካቾችም እንደሚረዱት የውጭ ምንዛሬን ከምናገኝባቸው የግብርና ምርትና ምርታማነቱ የዘርፎች መካከል አንደኛው ቡና ይገኝበታል። እሴት ጨምሮ በመላክ በኩል ያሉ የእዝ ሰንሰለቶችና ፍትሐዊ የሆነ የውጭ የመላክ እንቅስቃሴዎችን ግን በተጠናከረ መንገድ መላክ እንደሚገባ ደላሎችንም አጠቃላይ በመሀል ሊደርስ የሚችለውን ተግዳሮት ወይ ደግሞ ምርትና ምርታማነቱ ከፍ ያለ ምርት ወይ ደግሞ ገንዘብ እንዳይገኝበት የሚያደርጉትን እንቅስቃሴዎች መግታት የሁሉም የአፍሪካ ሀገራት ድርሻ ሊሆን ይገባል የሚል መልእክት የሚያስተላልፉበት ነበር። እውነት ነው። ኢቲቪ አመሻሽ ላይ ናችሁ። አሁንም የተወዳችሁ ተመልካቾቻችን ከኛ ጋር ቆይታ እያደረጋችሁ ትገኛላችሁ። በሳምንቱ ሌላኛው አበይት ጉዳይ ወደ ነበረው ጉዳይ ነው የተሻገርነው። የደቡብ ኮሪያው የውጭ ጉዳይ ሚኒስትር ፓርክ ጂን በኢትዮጵያ ያደረጉት ይፋዊ የስራ ጉብኝት በዚሁ በሳምንቱ ትልቅ ከነበሩ ጉዳዮች መካከል የሚጠቆም ነው። እንግዲህ ፓርክ ጂን ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ ጉዳይ ላይ ምክክር አድርገዋል። ከዛ ባሻገር እንግዲህ የሁለቱ የሀገራቱ የዲፕሎማሲያዊ ግንኙነት ላይ ብቻ አይደለም በቀጠናዊ ጉዳዮች ላይ በዓለም አቀፍ ጉዳዮችም ላይ ቆይታ ያደረገ ምክክርና ውይይት ነው ያደረጉት። እንግዲህ በንግድ ትብብርም አብረው በተሻለ እንግዲህ በደቡብ ኮሪያ ጋር ያሉ የንግድ ግንኙነቶችን የበለጠ ለማጠናከር የሁለትዮሽ ግንኙነቶቻቸውንም የበለጠ እንዲጠናከሩ በማድረግ ረገድ የሚያስችሉ ስራዎችም እንደዚሁ እዛ ላይ ንግግር የተደረገበት ነው። እንግዲህ ፓርክ ጂን በነገራችን ላይ ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋርም እንደዚሁ ሰፋ ያለ ውይይቶችና ቆይታ ነበራቸው። ከደቡብ ኮሪያ ጋር ኢትዮጵያ ያላት ግንኙነት እንግዲህ 6 10 ዓመታትን ከ60 ዓመታት በላይ የተሻገረ ነው። ይህንን ታሪካዊ የሆነ ግንኙነት ዲፕሎማሲያዊ በሆነ መንገድ የበለጠ ለማጠናከር የሚያስችሉበት ጉዳዮች ላይ ሰፊ ምክክር ስለመደረጉ ነው እንግዲህ ምክትል ጠቅላይ ሚኒስትር ደመቀ መኮንን ባደረጉት ከውይይቱ ቀጥሎ ወይም ደግሞ ውይይቱን ተከትሎ በሰጡት መግለጫ የጠቆሙት ይህ ትብብር እንዲጠናከር በቀጠናዊና በአጠቃላይም በአህጉራዊ ጉዳይ ላይ እንዲሁም በዓለም አቀፍ ጉዳይ ላይ መምከራቸውንም ይፋ አድርገዋል። ፓርክ ጂንም እንግዲህ በርካታ ነገሮች መመልከታቸውን እንደዚሁ ይፋ አድርገዋል በቆይታቸው። በተለይ ኢትዮጵያ ከልማት ኢንቨስትመንት ጋር በተገናኘ ትልቅ አቅም ያላት ሀገር መሆኗን ለመታዘብ መቻላቸውንና የሁለቱን ሀገራት ግንኙነት ለማጠናከርም ስራዎች የተሰሩ ስለመሆናቸው ጠቁመዋል። ከዛ ባሻገር ደቡብ ኮሪያ ከኢትዮጵያን ጨምሮ በመላው አፍሪካም ትብብሯን በማጠናከር ረገድ የዲፕሎማሲ የኢኮኖሚ ትብብርንም ጭምር ማለት ነው በማጠናከር ረገድ ሰፊ ስራዎችን እያከናወነች ስለመሆኗም ያነሱበት እንግዲህ አንዱ ከሳምንቱ ሶስተኛው አበይት ጉዳይ አድርገን የያዝነውና ወደ እናንተ ያደረስነው ጉዳይ ነው። ተመልካቾች መልካም የተወደዳችሁ በሳምንቱ ከነበሩ ገዘፍ ያሉ ጉዳዮች መካከል ይሄን ያክል ካልናችሁ ደግሞ በተለይ በአማራ ክልል በሚገኙ የተለያዩ ከተሞች እየሰፈነ ያለውን አንጻራዊ ሰላም በተመለከተ ባልደረባችን ሞላ ለማየሁ ያጠናቀረው አንድ ዘገባ አለ። እሱን ተከታተሉት ዘንድ እንጋብዛችኋለን። በአማራ ክልል በሚገኙ የተወሰኑ ከተሞች ተፈጥሮ የነበረው የሰላምና ጸጥታ ሁኔታ መደፍረስ አንጻራዊ ሰላም መስፈኑን ከየስፍራው የደረሱን መረጃዎች ያመለክታሉ። የጎንደር ከተማ ካለፉት ቀናት በተለየ መልኩ ሙሉ በሙሉ ወደ መደበኛ እንቅስቃሴ መመለሷንም ነዋሪዎች ተናግረዋል። በዛሬው ዕለትም የጎንደር ከተማ የመንግስትና ሌሎች የአገልግሎት ሰጪ ተቋማት ክፍት መሆናቸውን ገልጸውልናል። በዚሁ መሰረትም ባንኮች፣ ትራንስፖርትና ሱቆች አገልግሎት እየሰጡ እንደሆነ ያነጋገርናቸው የከተማዋ ነዋሪዎች መረጃውን አድርሰውናል። በተመሳሳይ የደብረ ብርሃን ከተማም ካለፉት ቀናት በተሻለ መልኩ ሙሉ በሙሉ ወደ ሰላማዊ እንቅስቃሴ መመለሷን ነዋሪዎች ነግረውናል። በዚህም ከትናንትና ቀን ጀምሮ የትራንስፖርት አገልግሎትና የመንግስት ተቋማት ወደ መደበኛ ስራቸው መመለሳቸውን ገልጸዋል። በደብረ ብርሃን የባንክ አገልግሎት እንዲሁም ሱቆችም ወደ ስራ መግባታቸውን ነዋሪዎች ተናግረዋል። ከተማው ደብረ ብርሃን ነው። አሁን ያለው በአጠቃላይ ከተማው ወደ ነበረበት እየተመለሰ ያለበት ሁኔታ ነው ያለው። ሙሉ ይሄ ማህበራዊ አገልግሎት የሚባሉት ሁሉም ጀምረዋል። ባንኮች ውስጥ ጀምረዋል። ሌሎች ሰርቪሶች የመንግስት ሰራተኛ ወጣ ገባ ቢልም ወደ ነበረበት ስራ የመመለስ ሁኔታዎች አሉ። ሌሎችም አገልግሎቶች በሰላማዊ መንገድ የተጀመረበት ሁኔታ ነው ያለውና ወደ ነበረበት እየተመለሰ ነው ብሎ መውሰድ ይቻላል አንጻራዊ ሰላም። ስለዚህ ህዝቡ በተለይ አዋጁን መሰረት አድርጎ እየተንቀሳቀሰ ያለበት ሁኔታ ነው ያለው። በባህር ዳር ከተማም የሰላምና ጸጥታ ሁኔታው ካለፉት ቀናት የተሻለ መሆኑን ነዋሪዎች ተነግረውናል። በከተማዋ እስካሁን መደበኛ የሚባል እንቅስቃሴ ባይጀመርም ምንም አይነት የጥይት ድምፅ እንደማይሰማና ከተማዋ ሰላም መሆኑን ለማወቅ ችለናል።
በባህር ዳር ከተማ ከመደበኛ ነዋሪዎች እንቅስቃሴ ባለፈ ግን ባንኮች፣ ትራንስፖርትና የመንግስት ተቋማት ስራ ለመጀመራቸውን የመረጃ ምንጮቻችን አክለዋል። በተመሳሳይ በደብረ ማርቆስ ከተማ የሰላምና ጸጥታ ሁኔታው ምንም አይነት ተኩስ ድምፅ እንደሌለ ነዋሪዎች ነግረውናል። በከተማዋ ሰዎች እንቅስቃሴ መኖሩና እንደ ሱቅና ምግብ ቤቶች ያሉ አገልግሎት መስጫዎችም ክፍት መሆናቸውን ገልጸውልናል። የደብረ ማርቆስ ከተማ ነዋሪ ነኝ። አሁን ባለው ተጨባጭ ሁኔታ ከተማችን ባለፉት ቀናት የተወሰነ የጸጥታ ችግር ያጋጠመበት ሁኔታ ነበረው። ዛሬና ትናንትና ላይ ግን የተወሰነ ከሰላም አኳያ የተሻለ እንቅስቃሴ አለ። ከተማችን ውስጥ አሁን የጥይት ድምፅ የለም። ሰላማዊ እንቅስቃሴ አለ። በርካታ ሱቆች አልፎ አልፎ እንደዚህ ተከፍተዋል። እንቅስቃሴ እያደረጉ ያለበት ሁኔታ ነው ያለው። በአጠቃላይ ወስደን ስንመለከተው ከባለፈው 2-3 ቀናት ጋር ስናነጻጽረው የዛሬው ውሎ ደብረ ማርቆስ ከተማ አጠቃላይ በሰላማዊ ሁኔታ ውስጥ ነው። እንግዲህ ከዚህ ተነስተን እንደምናገ የተሻለ እንቅስቃሴ የተሻለ ሰላም ይኖራል ብለን እንጠብቃለን። ከተማ ውስጥ የመከላከያ ሰራዊት እንቅስቃሴ ያደርጋል። ለማንኛውም ግን ከተማችን አሁን ባለው ተጨባጭ ሁኔታ ዛሬ ላይ ሰላም ከተማ ሆናለች። ይህ ሰላም ይቀጥላል ብለን እናስባለን። እንግዲህ የላሊበላ ከተማም ካለፉት ቀናት በተሻለ መልኩ ወደ መደበኛ እንቅስቃሴ መመለሷን ነዋሪዎች ነግረውናል። በዛሬው ዕለትም በከተማዋ የተረጋጋ እንቅስቃሴ መኖራቸውና የመንግስትና ሌሎች አገልግሎት ሰጪ ተቋማት ክፍት መሆናቸውን ገልጸውልናል። በላሊበላ ቀድሞውንም ባንኮች አገልግሎት መስጠት ባያቋርጡም አሁንም የአገልግሎት መቀጠላቸውን ነዋሪዎች ነግረውናል። ትራንስፖርትና ሱቆች አገልግሎት እየሰጡ እንደሆነም ያነጋገርናቸው የከተማዋ ነዋሪዎች መረጃውን አድርሰውናል። ላሊበላ አሁን ያለው በጥሩ ሁኔታ ነው፣ ተረጋግቶ ነው ያለው። ሰላም ነው። እዚህ አሁን እየተንቀሳቀሰ ነው። በአሁኑ ሰዓት ቤተክርስቲያን ማህበረሰቡ አስፈቀድሶ እየተመለሰ ነው ያለው። ቢሮ ተከፍቷል። ያው ህዝቡ ሰላማዊ በሆነ መንገድ ወደ ቢሮ እየገባ እያገለገለም እየተገለገለም ነው ያለው። ሰላም ነው አሁን ያለው ሁኔታ። ከትናንትና ከዛም በፊት ከነበሩት እጅግ በጣም የተሻለ ነው። ትራንስፖርትም ተጀምረዋል። ከባጃጅ ውጭ አሉ ትራንስፖርት እንትን ብሏል። ባንክ ቤቶችም በእርግጥም በፊትም ያልተዘጉም አሁንም በደንብ ስራቸውን ጀምረው እየሰሩ ነው። የጥይት ድምፅ የሚሰማ ነገር የለም። ሰላም ነው። በሌላ በኩል በሸዋሮቢት ባለፉት ተከታታይ ቀናት የመከላከያ ሰራዊቱ ባደረገው ጥረት የከተማዋን ሰላምና ጸጥታ ማስጠበቅ ስራ እያከናወነ ይገኛል። በከተማዋ አሁን ላይ ምንም አይነት የጸጥታ ችግር አለመኖሩን ነዋሪዎች ተናግረዋል። ተመልሰናል። የተወደዳችሁ በቀጥታ ስርጭቱ ኢቲቪ አመሻሽን አብራችሁን ስላላችሁ አብዝቶ ደስ ይለናል። አሁን ደግሞ በማህበራዊ ትስስር ገጽ በሳምንቱ የተላለፉ የትኞቹ ጉዳዮች እንደነበሩ ዳሰሳ የምናደርግበት ሰዓት ላይ ደርሰናል። ሮዝ፣ እውነት ነው። እንግዲህ በማህበራዊ ሚዲያዎች በርካታ ጉዳዮች ይነሳሉ። በተለይ ዛሬ በተወሰነ መልኩ ማህበራዊ ሚዲያውን ለማየት ስሞክር ለዘረፋ ወይም ደግሞ ለመስረቅ ቤት ገብቶ ነገር ግን ውስኪ እየጠጣ የተገኘ ሌባ እንዳለ ሶሻል ሚዲያው ላይ የሚነሱ ነገሮች ተመልክቻለሁ። እንግዲህ እንደዚህ አይነትም ዘራፍ እንደዚህ እንግዲህ አንዳንዴ እንዲህ አይነት ነገሮች ይገጥማሉ። መዝረፍም ትክክል አይደለም፣ ቁጭ ብለው ሲጠጡ መገኘትም ትክክል አይደለም። ግን እንዲህ ያሉ ጉዳዮች ማህበራዊ ሚዲያው ላይ ከተለመደ ውጭ ነው ለማለት ፈልጌ ዝም ብለን ላለመሸጋገር ያህል ነው። የተወዳጁ ተመልካቾቻችን በማህበራዊ ሚዲያው ላይ ግን ባለፉት ሳምንታት በተለይ በዚህ በያዝነው ሳምንት ምን ጉዳዮች ነበሩ፣ ትኩረት የተደረገባቸው የትኞቹ ናቸው ስንል ባልደረባችን ሰለሞን ከበደ ልንጠይቅ ነው። ምክንያቱም እዚህ ስቱዲዮአችን ተገኝቷል። እንዴት ነህ? እንደምን አላችሁ? ሰላም ቆይተናል። ምን ጉዳዮች ትኩረት ነበረ በዚህ ሳምንት እንግዲህ የነበሩትን አስዳሰን? በርከት ያሉ ጉዳዮች ሲነሱ ነበረ። አስቀድመሽ ሮዚ ያነሳሽው ጉዳይ ብዙዎች ሲቀባበሉት የነበረ ነው። እንግዲህ ሌባው ወደ አንድ መኖሪያ ቤት ለመዝረፍ ከገባ በኋላ ውስኪ እየጠጣ ተይዞ በተያዘበት ጊዜም እንግዲህ ብዙዎች ሲቀባበሉት ነበር። አሁን ደግሞ ፍርድ ተላልፎበታል ነው የተባለው። ከሰሞኑ በዚህ ጉዳይ የተነሳ እንደገና በማህበራዊ ሚዲያዎች ላይ ሲቀባበሉት ነበረ። ወደ ሌላው የያዝኩት ጉዳይ ስንመለስ ከፖሊስ ጋር በተያያዘ ነው ሌላ መረጃን የምንመለከተው። በተለይም ከሰሞኑ የአዲስ አበባ ፖሊስ ከሀሰተኛ መረጃዎች ጋር በተያያዘ በርከት ያሉ መረጃዎችን ይዞ ወጥቶ ነበር። በተለይም በአዲስ አበባ ከተማ ውስጥ በተለያዩ የመንግስት የስራ ኃላፊዎች በተለያዩ መስሪያ ቤቶች ስም የወጡ የማህተሞችን በመጠቀም እንደዚህ የመሳሰሉ የትምህርት ማስረጃዎችን፣ የስራ ቅጥር፣ የዋስትና ፎርሞችን፣ ሌሎችን በርከት ያሉ ጉዳዮች ላይ እንግዲህ እነዚህን ሀሰተኛ ማህተሞች በመጠቀም መረጃዎችን ሲያሰራጩ ነበር ተብሏል። ይህም እንግዲህ
የአዲስ አበባ ፖሊስ በተለያዩ ክፍለ ከተሞች ባደረገው ማጣራት እነዚህን ወንጀሎች የሚሰሩ ሰዎችን ማጋለጥ ተችሏል ማለት ነው። በዚህም በተለያዩ ክፍለ ከተሞች የተገኙ መረጃዎች ወጥተዋል። በጣም በርካታ የሚባሉ ሰዎች እንዲህ አይነት ማስረጃዎችን እንደሚያሰሩም ነው በዚህ ማጣራት ሊደረስበት የቻለው ማለት ነው። ለምሳሌ በርካቶች አሁን ላይ ስራ ቅጥር ለማድረግ ሲሄዱ ዋስ የማያገኙ ከሆነ እነዚህ ሰዎች ራሳቸውን እንደ ዋስ በማስመሰል የተለያዩ መስሪያ ቤቶችን ቲተር በመጠቀም እንግዲህ እንደ ዋስ ሆነው ሲያስቀጥሯቸው እንደነበር ነው የተሰማው። በዚህም እንግዲህ በተለያዩ ክፍለ ከተሞች በየካ ክፍለ ከተማ ጨምሮ ማለት ነው በርካታ ግለሰቦች በዚህ ላይ የተሰማሩ በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ይዞት የወጣው መረጃ በርካቶች ሲቀባበሉት የነበረና በሳምንቱ በማህበራዊ ትስስር ገጾች እንግዲህ በተለያዩ ሰዎችም ሲቀባበሉት የነበረ ጉዳይ ነው። በተለይም እንዲህ አይነት መረጃዎች እንደዚህ አይነት ሀሰተኛ ማህተሞችን በመጠቀም የሚወጡ የትምህርት ማስረጃዎች፣ ሌሎችም የዋስትና ፎርሞችን ጨምሮ ማለት ነው በሀገር ላይ የሚያስከትሉት ጉዳት ቀላል የሚባል አይደለምና እንግዲህ ህብረተሰቡም እንዲህ አይነት ጉዳዮችን ሲመለከት ለፖሊስ ጥቆማውን እንዲያደርስ ነው የአዲስ አበባ ፖሊስ በማህበራዊ ትስስር ገጹ ላይ በወጣው መረጃ የጠቆመው ማለት ነው። ሀገር ላይ የሚያስከትለው ጉዳት ቀላል የሚባል አይደለም። እንግዲህ ምናልባትም ሰዎች ዋስትና ፎርም ተሞልቶላቸው በእንደዚህ አይነት ሀሰተኛ መረጃ የመንግስትን የግል ባለሀብቶችን ንብረት ይዘው ሊጠፉበት የሚችሉበት እድል አለ። ሀሰተኛ የትምህርት ማስረጃዎችንም ተጠቅመው እንግዲህ በተለያዩ መስሪያ ቤቶች በሌሎችም ቦታዎች ላይ ተቀጥረው ሊሰሩ ይችላሉና እንዲህ አይነት እንግዲህ መረጃዎችን ህብረተሰቡ ሲመለከት ለፖሊስ ጥቆማ እንዲሰጥ ተጠይቋል። አንደኛው በማህበራዊ ትስስር ገጾች በስፋት ሲቀባበሉት የነበረ መረጃ ይሄ ነው። ወደ ሌላው ጉዳይ ስንሻገር ደግሞ እንግዲህ ከሰሞኑ ከወደ ቻይና የተሰማውን መረጃ እናገኛለን። ይህ በምስሉ ላይ የምንመለከተው ባቡር በሰዓት 281 ማይል ይበራል የተባለው ይህም እንግዲህ ከአንዳንድ አውሮፕላኖች ጋር እንግዲህ ያወዳድረዋል ነው የተባለው በወጣው መረጃ መሰረት ማለት ነው። እንግዲህ ሐዋሳ ከ30 ደቂቃ በሚደርስ ጊዜ መድረስ ይችላል ማለት ነው። በአንድ ሰዓት ሐዋሳ ደርሶ መልስ የሚቻልበት አይነት ባቡር ነው። ባቡሩ የሚሰራበት መንገድ በማግኔቲክ ፊልድ ነው። ከዚህ እንደምንመለከተው በምስሉ ላይ ከሀዲዱ ጋር አይገናኝም፣ ግን በሁለቱ መካከል ባለው የማግኔት ኃይል ባቡሩ እንግዲህ ወደ 281 ማይሎችን ወይም ወደ 451 ኪሎ ሜትር ያክል በሰዓት መብረር ይችላል ተብሏል። ከአንዳንድ አውሮፕላኖች ጋር የሚያወዳድረው ነው። ይህንን የሚያመርተው ተቋም እንግዲህ ወደፊት የዚህን ባቡር ፍጥነት ወደ 570 ማይል ያክል የመጨመር ሀሳብ አለው። ይህም አሁን ላይ ዓለማችን ላይ ያለ የምንለው የፈጣን መጓጓዣ አይነት የበረራ ቴክኖሎጂ ነው። ከዛ ጋር የሚያወዳድረው ከዛም ባለፈ ደግሞ አንዳንዶቹን የሚበልጥበት እድል ይፈጥራል ተብሏል። ባቡሩ እንደምንመለከተው ልክ መነሳት ሲጀምር ከመሬት ጋር ያለውን እንትን ይነሳል ማለት ነው። ከዛ በኋላ በሁለቱ መካከል ባለው የማግኔት ኃይል የማግኔት ስበት በምንመለከተው ፍጥነት እንዲሄድ ያደርገዋል ተብሏል። በርካቶች ሲጋሩት የነበረ መረጃ ነው። ምናልባትም የወደፊቱ የዓለማችን የመጓጓዣ ቴክኖሎጂ ወዴት እየሄደ እንደሆነ የሚያሳየን ነው ተብሏል። አሁን ላይ 281 ማይል ነው የሚጓዘው። ወደፊት ግን እስከ 570 እንደሚጓዝ መረጃዎቹ አሳይተዋል። ይህም አንደኛው በስፋት በማህበራዊ ትስስር ገጾች አውሮፕላንን የሚያስንቅ ይመስላል ነገርየው አይደለ? በትክክል እንግዲህ ያው የአየር ንብረት ምናምን የሚበግረው አይነት ነገር አለም። ለምሳሌ አውሮፕላን በጣም በብዙ ሀገራት እንደውም በቅርቡ ሰሞኑንም እንዳየ ነው በአየር ንብረት ለውጥ መዛባት በረራቸውን ያስተጓጉሉ በርካታ የአየር መንገዶችም አሉ አይደለ? ይሄ ግን በጣም እጅግ ላቅ ብሎ እንደመጣ ነው የሚሰማኝ። በትክክል እንግዲህ ከበረራም ባለፈ በባቡርም ሰዎች ጉዳያቸውን ሊፈጽሙ የሚችሉበት ነው ማለት ነው። እንግዲህ ሐዋሳ በአንድ ሰዓት ደርሶ መልስ ምን ያክል ጊዜ ሊወስድ እንደሚችል እናውቃለን እና ስራዎችንም የተለያዩ አካባቢዎች በፍጥነት ሰርቶ መመለስ የሚያስችል አይነት ቴክኖሎጂ ነው። በቻይና ይሄ እንግዲህ አሁን ላይ ስራ ጀምሯል። ወደፊት ደግሞ ፍጥነቱን እየጨመረ ይሄዳል የተባለው። ወደ ቀጣዩ ጉዳያችን ስናመራ ከሰሞኑ በዓለማችን ላይ በተለያዩ አካባቢዎች የተፈጥሮ አደጋዎችን እየሰማ እንገኛለን። በሩቅ ምስራቅ ሀገራት ከሰሞኑ የጎርፍና የከፍተኛ የዝናብ ሁኔታ እንዳለ እየሰማን ነው። ወደ አሜሪካ ደግሞ መለስ ስንል በሀዋይ የምንመለከተው የእሳት አደጋ ከሰሞኑ በርካታ አደጋ እያስከተለ እንደሆነ ሰምተናል። እስካሁን ወደ 55 ያክል ሰዎች ህይወታቸውን አጥተዋል የተባለው በሀዋይ በአሜሪካዋ ግዛት ሀዋይ ማለት ነው። እስከ 11 ሺህ የሚጠጉ እንግዲህ የአካባቢው ዜጎችም ተፈናቅለዋል ተብሏል። እስካሁን በዛች ግዛት ታይቶ የማይታወቅ የእሳት አደጋ ነው የተባለው። ሀገሪቱ ሙሉ ለሙሉ በሚባል ደረጃ የጦርነት አውድማ እስክትመስል ድረስ ነው ብለው እየገለጹት የሚገኘው። በአካባቢው የሚገኙ መኖሪያ ቤቶች፣ የንግድ ተቋማት፣ በርካታ የቱሪስት መዳረሻ የሆኑ ሆቴሎችም ነበሩ በዚህ በሀዋይ ግዛት። እነዚህን ሁሉ ጠራርጎ ያጠፋ ሰደድ እሳት በአሜሪካ ተከስቷል ተብሏል እና ይህም እንግዲህ በርካቶች ሲጋሩት የነበረ መረጃ ነው። አሜሪካን የምታክል ሀገር በቴክኖሎጂ ምን ያክል እንደረቀቀች ይታወቃል። ነገር ግን ይህን እሳት ለማጥፋት ቸግሯታል የተባለው ቀላል አልሆነላቸውም።
ጆ ባይደን እንግዲህ አስተዳደራቸው አስቸኳይ ጊዜ አዋጅ እንዲያውጅ አድርገዋል። በሀዋይ ግዛትም ይህንን የሰደድ እሳት ለመቆጣጠር ከፍተኛ ገንዘብ በጅተዋል። በምስሉ ላይ እንደምንመለከተው እንግዲህ በርካቶች ሀዋይን ለቀው እየወጡ ይገኛሉ። በተለይም በአንዳንድ ቦታዎች ለመውጣት ከመቸገራቸው የተነሳ በአካባቢያቸው በሚገኝ ውቅያኖስ ውስጥ ተጠግተው ሰዎች ለበርካታ ሰዓታት እያሳለፉ እንደሆነ ነው የተነገረው። በጣም ሰፊ የሚባል እሳት ነው የተነሳው። እንግዲህ ዋናው የእሳቱ መስፋፊያ መንስኤ የተባለው ደግሞ ዶራ የተባለ ንፋስ ነው። እንግዲህ የእሳት ሰደዱ በተነሳበት ጊዜ ይሄ ደግሞ ንፋስ በአካባቢው መከሰቱ ሰደድ እሳቱ በፍጥነት እንዲዛመት አድርጎታልና በአካባቢው ላይ ይህን የመሰለው ውድመት እንዲደርስ አድርጓል። አሁንም ይሄ ሰደድ እሳት ሙሉ ለሙሉ በቁጥጥር ስር ውሏል ለማለት አይቻልም። 80 ከመቶ በቁጥጥር ስር ውሏል ተብሏል። ነገር ግን አንዳንድ ቦታዎች ላይ አሁንም በቁጥጥር ስር ለመዋል ከባድ ሆኖባቸዋል እና በተለያዩ የዓለማችን ክፍሎች እንዲህ አይነት የተፈጥሮ አደጋዎች በዝናብ እንደዚሁም ደግሞ እንደዚህ በሰደድ እሳትም እየሰማን እንገኛለንና እንግዲህ ምናልባትም የዓለማችን ሀገራት ዓለማችን እንዳጠቃላይም ለአየር ንብረት ለውጥ የምንሰጠውን ትኩረት ከፍ ማድረግ እንዳለብን የሚያሳይ ነው እያሉ የዘርፉ ተመራማሪዎች ከዚሁ ጉዳይ ጋር አያይዘው ጥቆማቸውን እየሰጡ ይገኛሉ። እነዚህ ጉዳዮች እንግዲህ ከሀገር ውስጥም ከዓለም አቀፍም በስፋት በማህበራዊ ትስስር ገጾች በትልልቆቹ ሚዲያዎች ድረገጽም ሽፋን አግኝተው ነበር። መልካም ግሩም ነው። እናመሰግናለን። በርካታ ነገር ነው ያስዳሰስከን ሰለሞን። ስንመለስ ግን እንደነዚህ በማህበራዊ ሚዲያዎች የወጡ ነገር ግን ሀሰተኛ የሆኑ ጉዳዮችን ደግሞ ከመሸጋገሪያ በኋላ ተመልካቾቻችን ወደ እናንተ ይዘው ይመለሳል። ተመልሰናል። ኢቲቪ አመሻሽን በያላችሁበት እየተከታተላችሁ ነው። የተወደዳችሁ አብራችሁን ስላላችሁም እናመሰግናለን። እንቀጥላለን። ቀደም ሲል ከደቂቃዎች በፊት በተለይ በማህበራዊ ትስስር ገጽ በሳምንቱ ከነበሩ አስገራሚም እንደዚሁም ደግሞ የነበሩ ዋና ዋና ጉዳዮችን በተመለከተ እናስቃኛችሁ ነበረ። አሁን ደግሞ ሀሰተኛ መረጃን ልናጋልጥ ነው። የትኞቹ ያው በአዎንታ የሚገለጹ የመኖራቸውን ያክል አሉታዊ የሆኑ መረጃዎችም እየተሽከረከሩ በማህበራዊ ትስስር ገጽ የስነ ልቦና ጉዳትን እስከ ማድረስ ድረስ የደረሱ ሀሰተኛ መረጃዎች አሉ አይደለ ሮዝ? እሱን በተመለከተ ደግሞ ጥቂት እንዲልን ባልደረባችን ሶሎሞን እዚህ አለ። አሁንም የምንመለሰው ሰለሞን ወደ አንተ ነው። የትኞቹን አገኘ በዚህ ሳምንትስ ትክክለኛ ያልሆኑ መረጃዎችን? እንግዲህ አሁን ላይ በተለይም በአማራ ክልል ባለው ወቅታዊ ሁኔታ ምክንያት በርከት ያሉ ሀሰተኛ መረጃዎች እየወጡ ይገኛሉ። ከዚህ ጋር በተያያዘ በዚህ ሳምንት አንደኛው በርካቶችን ሲያሳስት የነበረ መረጃ ይህ በምስሉ ላይ የምንመለከተው ደብዳቤ ነው። ይህ ደብዳቤ እንግዲህ በመከላከያ ሰራዊት እንደተጻፈ ተደርጎ በርካቶች ሲቀባበሉት የነበረ ነው። ደብዳቤው ለኢፌዴሪ አየር ኃይል እንደተጻፈና የአየር ጥቃት በአማራ ክልል ላይ እንዲደረግ ታስቧል የሚል መረጃን ነው በርካቶች ሲያጋሩ የነበሩት። ነገር ግን ይሄ መከላከያ ሰራዊትም በማህበራዊ ትስስር ገጹ እንደዚሁም በተለያዩ መግለጫዎች ሀሰተኛ እንደሆነ የገለጸው እንግዲህ ሰዎችን ለማሳሳት በማህበራዊ ትስስር ገጾች በስፋት ሲሰራጭ የነበረ መረጃ ነው። አሁን ላይ ያለው ሁኔታ ህዝቡ መረጃ እንዲፈልግ ያደርገዋል። በተለይም ያለው አለመረጋጋትን ተከትሎ ሰዎች ምን ተፈጠረ የሚለውን ማየት ይፈልጋሉ። በዛ ውስጥ ሆነው መረጃዎችን በተለይም በማህበራዊ ትስስር ገጾች ላይ ሲመለከቱ እንዲህ አይነት አሳሳች መረጃዎችን በመልቀቅ ለግል ጥቅማቸው የሚያውሉ በርካቶች አሉና ይህም መሰል መረጃዎችን ሲያደርሱ ነበር ማለት እንችላለን። ነገር ግን የመከላከያ ሰራዊት በይፋዊ የማህበራዊ ትስስር ገጹ ይሄ ደብዳቤ ከመከላከያ ሰራዊት እንዳልወጣና የተሳሳተ እንደሆነ አውጥቶታል ማለት ነው። ሌሎችም ይህንን የተለያዩ የዜና ማጣራት የሚያደርጉ ድርጅቶችም ይሄ መረጃ ሀሰተኛ እንደሆነ አውጥተው ተመልክተናል ማለት ነው። እኛም እንግዲህ ወደ ተመልካቾች ለማድረስ ወደድን። በሳምንቱ በስፋት የተዘዋወረ ሀሰተኛ መረጃ ይሄ ነበረ። ወደ ውጪ ስናልፍ ደግሞ በተለይም በውጪዎቹ ዓለማት አሁን ላይ የዚህ የፌክ ኒውስ ወይም ደግሞ የተሳሳተ መረጃ የሚሰራጭበት መንገድ በትልቅ ደረጃ ደርሷል። ዲፕ ፌክ የሚባል በጣም ጥልቅ የሆነ ሀሰተኛ መረጃዎች የሚሰሩበት ጉዳይ አለና በተለይም ከሰሞኑ ዜሌንስኪ ሮቦት ተዋጊን ተቀብለዋል ተብሎ አንድ ምስል እየወጣ ነበር። ነገር ግን የሚገርመው እንግዲህ ከዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ጎን የምንመለከተው ሮቦት እሳቸውና የእንግሊዙ ጠቅላይ ሚኒስቴር ሪሺ ሱናክ የተነሱት ፎቶ ነበር። ምንም መገመት በማይቻል መልኩ ነው ወደ ሮቦት የቀየሯቸው ሪሺ ሱናክንና እንግዲህ በሩሲያ ዩክሬን ጦርነት ሮቦት ልንመለከት ነው። እንግዲህ
ዩክሬን ሮቦት ተዋጊን አስገባች ተብሎ ነው መረጃው ሲወጣ የነበረው። ነገር ግን ኤኤፍፒ ፋክት ቼክን ጨምሮ ሌሎችን በርከት ያሉ የዜና አውታሮች ሲያወጡት በነበረው መረጃ አብረዋቸው ከዜሌንስኪ ጋር የነበሩት የእንግሊዙ ጠቅላይ ሚኒስቴር ሪሺ ሱናክ እንጂ ሮቦት አልነበረም። ምንም ለመለየት በሚያስቸግር መልኩ ግን በምስሉ ላይ ጎን ለጎን ነው እንደምንመለከተው ወደ ሮቦት ቀይረዋቸው ነበርና ሀሰተኛ መረጃዎች በዚህ ልክ መቀየር ችለዋል የሚለውንም ለማሳየት ነው። ይህም ደግሞ በርካቶች ቲክቶክን ጨምሮ በተለይ በቲክቶክ ላይ ሲቀባበሉት የነበረ ሀሰተኛ መረጃ ነው። ነገር ግን ከአጠገባቸው የነበሩት ሪሺ ሱናክ እንጂ ይህ ተዋጊ ሮቦት አልነበረም። ይህም በርካቶች የተቀባበሉት ሀሰተኛ መረጃ ነበር። እንዴት ነው ባንዴ የቀየሯቸው? እኔ አንዳንድ ጊዜ ምን ይሰማኛል መሰለሽ ሮዝ፣ ለመልካም ነገር መጠቀም ቢቻል አሁን ይሄ ከፍ ያለ እውቀት የሚጠይቅ ይመስለኛል አይደል? ግን ይሄን ዓለምን ለመቀየር ትውልድን ለማሻገር በጣም ለመልካም ማህበራዊ መስተጋብር ሊሆን ቢችል ኑሮ ብዙዎችን ባተረፍን እላለሁ አንዳንድ ጊዜ። በትክክል ጥፋቱም ያን ያህል ከባድ ስለሆነ ጭምር ማለት ነው። ሰለሞን እንግዲህ ከሀገር ውስጥም ከውጭም ያሉ በተለይ የሚያስተኛ መረጃዎች ላይ ትኩረት ያደረጉ መረጃዎችን አጋርተናል። በነገራችን ላይ ተወዳጁ ተመልካቾቻችን ይህንን ያጋልጥን ቅንብራችን በኢቲቪ አመሻሽ ስናካትት በርካቶች በማህበራዊ ሚዲያ የሚዘዋወሩ ምስሎችን በጥንቃቄ እንድትመለከቱ፣ በጥንቃቄ እንድትወዱ፣ በጥንቃቄ እንድታጋሯቸው ጭምር ለማሳሰብም በዛው ለመንገርም ያለመ እንደሆነ እንድትገነዘቡት በዚህ አጋጣሚ እንጠይቃለን። ከኛ ጋር ስለነበራችሁ አሁንም እናመሰግናለን። ሰለሞን እግዚአብሔር ይስጥልን። እናመሰግናለን። ሻሻችን ቀጥሏል። የተወዳችሁ ተመልካቾቻችን በምዕራፍ አንድ ላይ ነው ቆይታ እያደረጋችሁ የምትገኙት። የተለያዩ ጉዳዮችን ወደ እናንተ እያደረስን ነው። ቴክኖሎጂ ላይ እንግዲህ በተለይ ዘመኑ ለቴክኖሎጂ ቅርብ ከመሆኑ ጋር ተገናኝተው ከዛ ባሻገርም ደግሞ በርካታ የየዕለት ተዕለት የህይወት እንቅስቃሴዎቻችንን በከፍተኛ ሁኔታ እያቀለልንም ስለሚገኝ በዚህ ቴክኖሎጂ መረጃችን ላይ በዛሬው ጥቂት መረጃዎችን ለተመልካቾች ልናደርስ ወደናል። እውነት ነው። በተለይ የኤሌክትሮኒክስ ምርቶችና አጠቃላይ የምንጠቀምባቸው ነገሮች ከእጃችን ካመለጡ በኋላ አካባቢን የመበከል እድላቸው እጅግ በጣም አደገኛ ስለመሆኑ በቴክኖሎጂ ዘገባችን ልናስቃኛቸው ነው። ስለዚህ የቴክኖሎጂ ምርትና ምርታማነትን ስንጠቀም የተጠቀምነውን ያክል በአወጋገድ ላይ ደግሞ ጥንቃቄ የተሞላበት አወጋገድ የማናደርግ ከሆነ በውስጡ ያለው ንጥረ ነገር የሰው ልጆችን ሊጎዳ ይችላልና ለጥንቃቄ የመረጥነውን ዘገባ ነው በቴክኖሎጂ ጉዳያችን የምናስቃኛቸው። ይህ ዘገባ እንግዲህ በተለይ ከሞባይል ስልክ ጭምር ነው። እንግዲህ በእጃችን ያለው የሞባይል ስልክን ከባትሪ አገልግሎት በኋላ በጥንቃቄ በማስወገድ ረገድ ሊያደርስ የሚችለውን በአካባቢ ላይ በጤና ላይ ሊያደርስ የሚችለውን ጉዳትም ጭምር እዛም ላይ ማስቀረት ተገቢነቱንም የሚያስዳስስ ዘገባም ጭምር ነው። ባልደረባችን ቤተልሔም ጥጋቡ ነች ያዘጋጀችው። ተከታትለን እንመለስ። የሞባይል ስልክ ኢንዱስትሪ በከፍተኛ ፍጥነት እያደገ የሚገኝ ዘርፍ ነው። ከአቅርቦቱ አይነትና ብዛት በዋጋም ሰፊ አማራጭ ያለው ከመሆኑ ጋር ተያይዞ አንድ ሰው እጅ ላይ ከአንድ በላይ ስልክ እስከ መገኘት ደርሷል። ይህ መልካም ሆኖ ሳለ ግን ከህዝብ እድገት፣ ከኢኮኖሚ መዋቅራዊ ለውጥና ከቴክኖሎጂ እድገት ጋር ተያይዞ የሞባይል ውስጥ ቁሳቁሶች በተለይ የሞባይል ባትሪ ከባድ የአካባቢ ጥበቃ ችግሮችን እያስከተለ ነው። እንደ ቻይና ያሉ ያደጉ ሀገራት ጉዳቱን በጊዜ በመረዳት የሞባይል ባትሪን ጨምሮ ኤሌክትሮኒክስ ቆሻሻዎችን መልሰው የሚሰበስቡበት ማዕከላት አቋቁመዋል። በኢትዮጵያስ ካላስፈላጊ ፓወር በላይ ቻርጅ ተደርጎ የሚመጡ ባትሪዎች አሉ። እነሱን ያው አንደኛ ያው እንቀይረዋለን፣ በሙያ መልኩ እናስወግዳቸው። ከዛ ወደ ቆሻሻ ማስወገጃ ወይም እኛ ጋር ጋርቤጅ የምንለው ጋር እንከታቸዋለን። መልሰን ወደ የህንፃው የሚያጠራቅምበት የቆሻሻ ማጠራቀሚያ ነው የምንጠላቸው። በአማካይ ያው ወር ቢያንስ 10 ባትሪ ምናምን ይቀየር። በአንድ ህንፃ ውስጥ ከሚገኙ 20 የሞባይል ስልክ መሸጫና ጥገና ቤቶች በአንዱ ብቻ በወር በአማካኝ 10 የሞባይል ባትሪ ከተወገደ የዚህን አደገኛ ቆሻሻ መጠን እንደ ሀገር መገመት ቀላል ነው። እንደ ተራ ቆሻሻ ማጠራቀሚያ ውስጥ የሚጣሉት የሞባይል ባትሪዎች የላይኛው ሽፋናቸው ሲከፈት እሳትና ኃይለኛ ፍንዳታንም በቆይታ ያስከትላሉ። የባትሪ ጉዳቱ በጣም ከባድ ነው። አንደኛ የመፈንዳት ባህሪ ያለው፣ ህጻናትም ሆነ አዋቂ በመርፌ ወይ በሹል ከነኩት ይፈነዳል። የመፈንዳት
ምክንያቱም ሾርት ያደርጋል። ፖዚቲቭና ኔጌቲቭ ፓወር አለው። ስለዚህ በዛ ሰዓት ሾርት ስትነኪው በብረት ነገር ሲነካ ሾርት የማድረግ ባህሪ የመፈንዳትና እሳት የማውጣት ባህሪ አለው። እዚህም እንደዚሁ እሳት አውቶብን ያውቃል አንዴም ሁለቴም። ዓለም አቀፍ ጥናቶች እንደሚያሳዩት ሞባይል ባትሪዎች በቆሻሻ ማጠራቀሚያ ከሚበሰብሱ ሌሎች ቆሻሻዎች ጋር ሲዋሃዱ አፈርን የመበከልና ወደ ከርሰ ምድር ውሃ ውስጥ የመግባት እድላቸው ሰፊ ነው። ይህም ወደ ምግብ ሰንሰለት ውስጥ በቀላሉ እንዲገቡና ሰዎችን ለካንሰርና ለተለያዩ የጤና ጉዳቶች እንደሚዳርጉ መረጃዎች ያሳያሉ። የኢትዮጵያን የሞባይል ባትሪ አወጋገድ ስርዓት በተመለከተ ያነጋገርነው የአካባቢ ጥበቃ ባለስልጣንም የሞባይል ባትሪን በብዙዎች ዘንድ ሳይታወቅ ስውር ጉዳትን በሰዎችና በአካባቢዎች ላይ እያስከተለ እንዳለ አረጋግጦልናል። የሞባይል ባትሪያችን ጨምሮ በቤት ውስጥ የሚሰበር አምፖል፣ የሪሞት ኮንትሮላችን ባትሪ የሚወገደው ቆሻሻ ማስወገጃ ቦታ ነው። 2010 በእኛ የኤሌክትሪክና ኤሌክትሮኒክስ ቆሻሻ አያያዝ ደንብ አውጥተን ወደ ስራ አስገብተናል። ሰዎች ሞባይልን ተጠቅመው ኤሌክትሮኒክስን ተጠቅመው ቆሻሻውን ከጣሉት በኋላ ቆሻሻው አካባቢ ላይ ጉዳት እንዳያደርስ ሊያደርግ የሚችል የሕግ ማዕቀፍ ነው አዘጋጅተን ወደ ስራ የገባ ነው። አካባቢን ከብክለት ለመታደግ በደንቡ ውስጥ ያደጉ ሀገራት ተሞክሮ እንደተካተተም አቶ ግርማ አብራርተዋል። የሞባይልን ጨምሮ ማንኛውንም ኤሌክትሮኒክስ የሚያመርቱ ኩባንያዎች መጨረሻ ላይ ቆሻሻ በሚሆን ሰዓት መልሰው የሚሰበስቡበት ስርዓት ነው ሕጉ የሚያስቀምጠው። ይሄ ስርዓት በየቆሻሻ ማስወገጃ ቦታው በየጓሯችን የምንጥለውን የሞባይል ባትሪ ጨምሮ ሌሎች ከኤሌክትሪክና ኤሌክትሮኒክስ እቃዎች ጋር የሚያያዙ ቆሻሻዎችን መልሶ ለመሰብሰብ ያስችላል። ለማህበረሰቡ ከኤሌክትሮኒክስ ቆሻሻ አወጋገድ ጋር ተያይዞ ሰፊ የግንዛቤ ማስጨበጫ ስራዎች በቀጣይ እንደሚሰሩ የገለጹት አቶ ግርማ ይህ እስኪሆን ግን የሞባይል ባትሪን ከቆሻሻ ጋር ከማቃጠል መቆጠብ ያስፈልጋል ብለዋል። ከዚሁ የቴክኖሎጂ ዘገባችን አልወጣንም። የተወደዳችሁ በኢትዮጵያ 43000 ቶን ያክል የኤሌክትሮኒክስ ቆሻሻ ክምችት ይገኛል ቢባል ለብዙዎች ግርምትን ሊያጭር ይችላል። ነገር ግን እውነት የሆነ መረጃ ነው። ከዚህ ውስጥ እንግዲህ በተለይ ከኤሌክትሮኒክስ ቆሻሻዎች ውስጥ የሞባይል ባትሪ ይገኝበታል። ተጠቅመን አወጋገዳችን ላይ ጥንቃቄ የማናደርግ ከሆነ በተለይ በውስጡ ያለው መርዛማ ንጥረ ነገር ከምግብ ጋር ወደ ሰውነታችን የመግባት እድሉ ሰፊ ነው የሚል መረጃ ደግሞ ልናስቃኛችሁ ነው። ኬሚካሎች ምን ያህል በተለይ የሚያደርሱት ጉዳት እስከምን ድረስ ነው የሚለው ለበርካቶች ጥያቄ ነው። ይህንን ደግሞ በተመለከተ ባልደረባችን በተለይም ጥጋቡ ተጨማሪ መረጃዎች ልታደርሰን ነው። የሷን መረጃ እንከታተል። በእያንዳንዱ ተንቀሳቃሽ ስልክ ውስጥ ለአካባቢ ጥበቃ ተስማሚ ያልሆኑ ቁሶች መኖራቸውን ምን ያክል ያውቃሉ? ለዛሬ የሞባይል ባትሪን ብቻ ነጥለን እንመለከታለን። በኢትዮጵያ የሞባይል ባትሪን ጨምሮ 43000 ቶን ያክል የኤሌክትሮኒክስ ቆሻሻ ክምችት ይገኛል። የሞባይል ባትሪ ከባቢን መበከል የሚችሉ በርካታ መርዛማ ኬሚካሎችን በውስጡ የያዘ ቁስ ነው። ከነዚህ መርዛማ ኬሚካሎች ውስጥም ሊድ፣ ሊቲየም፣ ካድሚየም የተሰኘ ክብድ ብረት፣ ኒኬል፣ ዚንክ፣ አልካላይንና ለሰው ልጅ ጤና እጅግ አደገኛ የሆነው ሜርኩሪ ይገኝበታል። እነዚህ መርዛማ ኬሚካሎች በአካባቢና በሰዎች ላይ በተለያየ መልኩ ጉዳትን የሚያስከትላሉ። አካባቢ ላይ የሚያስከትሉትን ጉዳት ስንመለከትም የከርሰ ምድር ውሃን፣ አፈርንና አየርን በከፍተኛ ደረጃ የመበከል አቅም አላቸው። በሞባይል ባትሪ ውስጥ የሚገኙ መርዛማ ኬሚካሎች በሰዎች ጤና ላይ ምን ያክል ጉዳት እንደሚያስከትሉ ደግሞ በኢትዮጵያ የአካባቢ ጥበቃ ባለስልጣን የአካባቢ ሕግ ተከባሪነት ዳይሬክተር ጀነራል የሚሉትን ሰምተን እንመለስ። ባትሪ በሚወድቅበት ቦታ ላይ የኬሚካል ሪአክሽኖች ያካሂዳል፣ ወይም በአማርኛው የኬሚካል መስተጋበር ያካሂዳል። ይሄም ባህሪውን ይቀይራል። እነዚህ ክብድ ብረቶችን የያዘ ሜርኩሪ፣ ሊድን፣ ካድሚየምን የመሳሰሉ ለሰው ልጅ ጤና በተለይም ለታዳጊ ህፃናት የነርቭ ስርዓት፣ የውስጥ የአጠቃላይ የሰውነታችን ስርዓት አደገኛ የሆኑ ለምሳሌ ሊድን እንኳን ብንወስድ በየትኛውም ደረጃ ለሊድ መጋለጥ የማዕከላዊ ነርቭ ስርዓትን ጨምሮ የኩላሊትን ከደም ጋር ተያይዞ የልብ የደም ቧንቧን እነዚህን በቀላሉ እንዲጠቁና ትክክለኛ የሆነ መስጠት የሚገባቸውን አገልግሎት እንዳይሰጡ የማወክ አቅም ያለው ነው ማለት ነው። ኬሚካሎቹ በምግብ ሰንሰለት ውስጥ ገብተው ምን ያክል ጉዳት እንደሚያስከትሉም አቶ ግርማ የሚሉን አለ። ውሃማ አካላታችን ላይ በቀላሉ ይቀላቀላሉ። ለምሳሌ በቀላሉ ወደ ምግብ ሰንሰለት ውስጥ ይገባሉ። ወደ አፈር፣ ወደ ውሃ ከገቡ በኋላ አፈር የትኛውንም
ምግባችንን የምናበቅልበት ቦታ ነው። ምግባችንን የምናገኘው የሰው ልጅ ህይወት በቀጥታ የሚገናኘው አካባቢው ካለ አፈር ጋር ነው። እዚህ በርካታ የምግብ አይነቶች እነዚህን ክብድ ብረቶች ለይተው መውሰድ አይችሉም። አብረው ነው የሚወስዷቸው። ብዙ ሰው ከማብሰል ጋራ ወይንም እነዚህን ምግቦች ለመጠቀም አቶች ጋር እነዚህ ክብድ ብረቶች ሊወገዱ እንደሚችሉ ያስባል። ያ ትክክል አይደለም። አብዛኞቹ በተለይ ህፃናት ወደዚህ አካባቢ ለስራ የማይሄዱ ቀጥታ የስራ ተጋላጭነት የሌላቸው ህፃናት ይህንን ክብድ ብረት በቀጥታ የሚያገኙት ከምግብ ነው። የሞባይል ባትሪ በኢትዮጵያ እስካሁን እየተወገደበት ካለው መደበኛ ማዘጋጃ ቤታዊ ስርዓት እንዲወጣ እንዲሁም በመልሶ መጠቀም ተጨማሪ አገልግሎት እንዲሰጥ ለማድረግም በተለያዩ ማበረታቻዎች የግል ድርጅቶችን ለማሳተፍ በመንግስት በኩል እቅዶች ተይዘዋል። ኢቲቪ አመሻሻችን ላይ ነው የምትገኙት የተወዳጁ ተመልካቾቻችን። አሁን በየቤታችሁ ናችሁ በቴሌቪዥን እየተከታተላችሁን ላላችሁ እጅግ አድርገን ምስጋናችን እናቀርባለን። ነገር ግን በቴሌቪዥን ብቻ አይደለም እየመጣን ያለነው፣ በማህበራዊ ሚዲያው በተለይም በፌስቡክ ገጻችን ልታገኙን ትችላላችሁ። ዛሬ አለመች ካላችሁ ደግሞ በሌላ ጊዜ በዩቲዩብ ገጻችን ላይ ፈልጋችሁ ልትመለከቱን ትችላላችሁ። በዚህ አጋጣሚ ማለት ነው እንግዲህ አሁን የምናምረው ወደ ህግ ሚዛን ቅኝታችን ነው። በዚህ በኢቲቪ አመሻሻችን በርካታ ከህግ ጋር የተገናኙ ገረሜታን ያጫሩ በርካታ ውሳኔዎችን የወንጀል ፈጻሚዎችም ጋር የተገናኙ ጉዳዮችን ስናደርሳችሁ እንደቆየን ይታወቃል። ዛሬ ትኩረት የምናደርገው በሰው መነገድ ወንጀል ላይ ነው። የዛሬው ትኩረታችን እንግዲህ በሰው መነገድ ወንጀል መኖሪያ ቤታቸውን ጥለው ስለ ማረሚያ ቤት ስለወረዱ ጥንዶች ዙሪያ ያዘጋጀነው ዘገባ አለ። እሱን ነው የምናስዳስሳችሁ። ጥንዶቹ እንግዲህ ካለታው እንደሆነ ህፃናቱን ወደ አዳማ የወሰዷቸው የሚል መረጃ ደርሶናል። ወንጀሉ እንዴት ተፈጸመ? ምንስ ቅጣት ተወሰነባቸው? የሚለውን ዘጋቢያችን ጥላሁን ካሳ በተከታዩ ጥንቅሩ ያስዳስሰናል። ተከታተሉትና እንመለሳለን። ተጋብተው ልጆች ወልደዋል። ነገር ግን እንደ ወላጅ ለሌሎች ልጆች ማዘን መራራት ሲገባቸው ገንዘብ ወደው ከ12 እስከ 13 ዓመት የሚደርሱ 7 ሴት ህፃናትን ብዙ ኪሎ ሜትሮችን አርቀው ጉልበታቸው እንዲበዘበዝ ፈርዶባቸዋል። የአለታ ወንዶ ወረዳ ጥንዶቹ በሰው መነገድ ወንጀል ማረሚያ ያወረዱት ሰለሞን ሸጋና መድኃኒት ገዛኝ በአብራካቸው ከፋዮች እንዲሆን የማይፈልጉትን በእነዚህ 7 ሴት ህፃናት ግን ነግደውባቸዋል ነው የሚለው የአዳማ ከተማ ልዩ ዞን አቃቢ ሕግ የምርመራ መዝገብ። አንደኛ ተከሳሽ ባል ሰለሞን ሸጋ ባለፈው ዓመት ሚያዝያ መጨረሻ ከ12 እስከ 13 ዓመት የሚደርሱ ሴት ህፃናትን ከአለታ ወንዶ ወረዳ ሆንዶባ ቀበሌ ሐዋሳ ሄዳችሁ በወር 1500 ብር የሚያስገኝላችሁ ሥራ ትቀጠራላችሁ በማለት 7ቱን ህፃናት ከመንደራቸው ደልሎ ለሁለተኛው ተከሳሽ ባለቤቱ መድኃኒት ገዛኝ ያቀበላት። ተወልደው ካደጉበት መንደር ወጥተው የማያውቁ እነዚህ 7 ህፃናት የት ይሁን የት እንደሚሄዱ እውቀትም ስለሌላቸው ቃል የተገባላቸው ሐዋሳ በአዳማ ይቀየርና የተሳፈሩበት ተሽከርካሪ ህገወጥ የሰዎች ዝውውር ከሚካሄድባቸው የሀገራችን ከተሞች አንዷ ወደ ሆነችው የምስራቋ በር አዳማ ይደርሳሉ። ሁለተኛው ተከሳሽ መድኃኒት ህፃናቱን ይዛ ወዲያ ወዲህ ስትል ወትሮም እንዲህ አይነት እንቅስቃሴ የወንጀለኞች መሆኑን በተሞክሮ የሚያውቁት የአዳማ ከተማ ፖሊስ አባላት እነማን ናችሁ፣ ወዴት ናችሁ ብሎ ማፋጠጥ ሲጀምሩ ነው ህፃናቱ በሰው ነጋዴዎች እጅ ስለመውደቃቸው በቂ ጥርጣሬ ያደረበት። ከዚያም በአዳማ ከተማ ልዩ ዞን አቃቢ ሕግ መዝገቡ መመርመር ይጀምራል። ህፃናቱ ስለተፈጸመባቸው ወንጀል ለአዳማ ከተማ ልዩ ዞን ፍርድ ቤት ቃላቸውን በዝርዝር ሰጡ። ሁለተኛው ተከሳሽ ብቻ ሳትሆን ዋናው መልማይ አንደኛው ተከሳሽ ሰለሞን ሸጋ የወንጀሉ ጠንሳሽ መሆኑ በምርመራ ይረጋገጣል። ምርመራውን አልፈው የአዳማ ከተማ ልዩ ዞን ፍርድ ቤት ተከላከሉ በማለት ብይን ሰጠ ነው የሚሉን የልዩ ዞን አቃቢ ሕጉ ገዛኝ ሹሚ። ጥንዶቹ ወንጀለኞች የመከላከያ ምስክሮቻቸውን አቀረቡ። የአቃቢ ሕግን የሰውና የሰነድ ማስረጃ ማስተባበል ባለመቻላቸው የተላለፈባቸውን የጥፋት ፍርድ ተከትሎ የአዳማ ከተማ ልዩ ዞን ፍርድ ቤት ባልና ሚስት ወንጀለኞቹን ባለፈው ዓመት ሐምሌ መጀመሪያ አካባቢ እያንዳንዳቸውን በ15 ዓመት ጽኑ እስራትና 10 ሺህ ብር ቀጥቷቸዋል። የአዳማ ከተማ ፖሊስ ጉዳዩን በጅምር አስቀረው እንጂ ሐዋሳ ትሄዳላችሁ ተብለው አዳማ የዘለቁት እነዚህ ህፃናት ከዚያ በላይ ምን ሊፈጠርባቸው ይችል ይሆን የሚል ግምት ማሳደሩ
ኢቲቪ አመሻሻችን ወደ እናንተ መድረሱን ቀጥሏል። የተለያዩ ቅንብሮችን እያደረስን ነው ወደ እናንተ ቆይታ እያደረግን ያለነው። ጉልት ላይ ደርሰናል። በጉልት ቅንብራችን ደግሞ የተለያዩ ሸቀጣሸቀጦች የግብይት ሁኔታቸውን በስፋት የምንቃኝበትና የምንዳስስበት ቅንብራችን ነው። በነገራችን ላይ ክረምት እንደሆነ ይታወቃል አሁን ያለንበት። ግን ሰለሞን እድሉን ካገኘው አይቀር ወንዶችና ጃንጥላ ምንድነው ጸባችሁ? ክረምት ላይ አትጠቀሟቸውም ነው? ብዙ ጊዜ ክረምት ላይ ወንዶች ጃንጥላ ይዘው መመልከት ብዙም አልተለመደም እኛ ሀገርና ሁልጊዜ ያሳስበኛል። እንደው አሁን አግኝቻለሁ ገዝተሽ ከሰጠሽኝ እኔ ደግሞ ተመልካቾችን ስለመወክል ችግር የለውም። እውነት ነው። ያው በአመዛኙ እንዳልሽው ነው። ወንዶች ላይ እምብዛም ነው ጥላ የመጠቀሙ ነገር ጠልተነው ነገር ሳይሆን ያው እኔ ሁሉንም ወንዶችን መወክል ባልሆንም ግን አብዛኛውን ሮጥ ለማለት አይመችም። ሁለተኛ ደግሞ ሮጥ ማለት ይቀናናል ራዘር መሰለኛ የሆነ ዝናብ ሲመጣ የካፊያ ነገር ሲሆን ሮጥ ብሎ ወደ ሆነ ቦታ መጠለልን ነው እንጂ እንደናንተ ጥንቅቅ ብለን የምንወጣበት ግን እናሻሽላለን ደግሞ ችግር የለውም። ለማንኛውም ተመልካቾቻችን በብዛት ስለማስተውለው በዚህ አጋጣሚ ለመጠየቅ ያህል ነው። አሁን የምንዳስሰው ክረምት ከመሆኑ ጋር አያይዘን በክረምት ያሉ አስፈላጊ የምንላቸው ጉዳዮች አሉ አይደለ? በክረምት እሱ ላይ ነው የምናተኩረው። እንደ ጃንጥላ ገዝቶም የማደል እቅድ ያለሽ ነው የምትመስዩ። ለሌላ ጊዜ ይተላለፍልኝ ባልደረባችን አሚር ጌቱ በኮልፌ አካባቢ ያለውን በተለይ ክረምትና አልባሳትና ጫማዎችን የመግዛትና የመሸጥ ልምዳችን እንደምን ያለ ነው የሚለውን ቃኘት አድርጎ በተከታዩ ዘገባ ያስመለክተናል። ተከታተሉትና እንመለሳለን። ጤና ይስጥልን ክቡራን ተመልካቾቻችን፣ ኢቲቪ አመሻሻችን ከኢትዮጵያ ቴሌቪዥን አሁንም ወደ እናንተ መድረሱን ይቀጥላል። ሳምንታዊ የገበያ ቅኝት የምናደርግበት ጉሊት መሰናዷችን አሁን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። እንግዲህ በጉሊት መሰናዷችን ሳምንታዊ የገበያ ቅኝቶችን የተለያዩ የገበያ ስፍራዎች ላይ የሄድን ነው ወደ እናንተ የምናደርሰው። አሁን ያለንበት ወቅት ክረምት ከመሆኑ ጋር በተያያዘ አብዛኞቻችን ያው የክረምት አልባሳትን ለክረምት የሚሆኑ ልብሶችን እናዘወትራለን። ጥሪ አይደለም እየነገርኩ ያለው ታዋጋ ፊክስድ ዋጋው ነው እየነገርኩ ያለው። ያው እነዚህም አሉ ከ5 ይባላሉ። ውስጣቸው ፈር ነው። ውስጡ በፈር እነሱ በጣም እንትና ያው ከ7 ከ8 የሚሸጥበት ዋጋ ነው። ይሄኛው ኦል ስታር ነው። እሷም 3000 ብር ናት። እነዚህ 2500 ናቸው። ተመልካቾቻችን በኮልፌ ገበያ ማዕከል ተገኝተን በተለይ የክረምት አልባሳት ዋጋቸው ምን ይመስላል የሚለውን ያደረግነውን ቅኝት ወደ እናንተ አድረስን። እንግዲህ በቅኝታችን መሰረት የሹራቦች በተለይ ሹራቦች እንደየደረጃቸው ከ2000 ጀምሮ እስከ 3000 ብር 2500 ብር እንደሚሸጡ እንግዲህ ነጋዴዎችን ጠይቀን መረጃ ለማግኘት ችለናል። ለክረምት የሚሆኑ ደግሞ ቡትስ የምንላቸው ጫማዎች ደግሞ እንደየደረጃቸው እነሱም ከ2000 ብር እስከ 2500 እስከ 3000 ብር እንደሚሸጡ እንግዲህ ከነጋዴዎች ባገኘነው መረጃ ለማወቅ ችለናል። እንግዲህ ተመልካቾቻችን እናንተም በኮልፌ የገበያ ማዕከል ጨምሮ በአካባቢያቸው የሚገኙ የገበያ ስፍራዎች ላይ እየተገኛችሁ አሁን ወቅቱ ክረምት እንደመሆኑ ለክረምት የሚሆኑ የተለያዩ አልባሳትን እንድትገዙ እንድትሸምቱ በዚያው አጋጣሚ እንግዲህ መልእክታችንን ለማስተላለፍ እንወዳለን። የኢቲቪ አመሻሽ ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። የጉሊት ፕሮግራማችን በዚሁ ተጠናቋል። ሳምንት ደግሞ በሌላ ግብይት በሌላ የገበያ ስፍራ እንጠብቃችኋለን። በያላችሁበት ጥሩ ቆይታ ይሆንላችሁ። ተመልሰናል። የተወደዳችሁ እንዴትም ባለ ሁናቴና አጋጣሚ ሆናችሁ በቀጥታ እየተከታተላችሁ የምትገኙት ከዚህ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈ የሚገኘውን የዛሬ አርብ ኢቲቪ አመሻሻችን ነው። እንቀጥላለን። ሰው አለ ዝግጅታችን ላይ ደርሰናል። በዛሬው ሰው አለ ዝግጅታችን እንግዲህ ሁሌም እንደምናደርገው ለሀገራችን ኢትዮጵያ ትልቅ ውለታ የዋሉ የህይወት ምዕራፋቸውን የምንዳስስበት ነው። ዛሬም አንድ ግለሰብ ልናስተዋውቃችሁ ወደናል። በወጣትነታቸው ለሀገራቸው ደምተዋል። ዳር ድንበሯን ለማስከበር ሲሉ ሀሩርና ቁሩ ሳይበግራቸው ለ13 ዓመታት ያክል በዱር በገደሉ ተዋድቀውላታል። ኢትዮጵያን ብለው በየጦር አውዱ የከፈሉት መስዋዕትነት ግን ጎዳና ከመውጣት አልታደጋቸውም።
እኚህ ሰው የደርግ ሰራዊት ተብለው ጡረታ ተከልክለው ሜዳ ላይ መውደቅ ነበረ ጣፈንታቸው የነበረው። እንዲም ሆኖ እንግዲህ ሀገራቸውን የነፍሳቸው ያህል የምታሳሳቸው ዛሬም ደግሞ በፍቅሯ የሚንበረከኩላት ናት። ሻምበል ብርሃኑ ነጋሳ አሁን ላይ ኑሯቸው በመቄዶንያ የአረጋውያንና የአእምሮ መርጃ ማዕከል ነው። ያሳለፉትን የህይወት ውጣ ውረድ በተመለከተ ባልደረባችን ማህሌት ታደለ አነጋግራቸው ነበረ። እስኪ ከራሳቸው አንደበት ስለ ኢትዮጵያ የከፈሉትን ዋጋ ተከታተሉት። በኢትዮጵያ ሰራዊት ውስጥ ቀድሞ በነበረ መንግስት ውስጥ የጦር መኮንን ነበርኩኝ። በ1970 ዓመተ ምህረት ነው በሰራዊቱ ውስጥ የተቀላቀልኩ። ኢትዮጵያ ሰራዊት ጋር የተቀላቀልኩት ህብረት ከፍተኛ ወታደራዊ ትምህርት ቤት ይባላል። ያኔ በብዙ አውደ ውጊያ ላይ ተሰማርቻለሁ። እንደገናም ደግሞ የመጨረሻ ሶማሌን መጥቶ ለማስወጣት በተደረገው ጦርነት ምስራቅ ኢሚ የሚባል ኢትዮጵያ ግዛትን አስለቅቀን ሶማሌ ወደ ነበረችበት ቦታ እንድትመለስ አድርገናል። ሰራዊቱም እንድንበታተት ተደርጓል። ብዙ ምርኮኛና መሳሪያ ለኢትዮጵያ ሰራዊት ገቢ እንዲሆን አድርገን አገራችንን አስከብረናል። እኔ ህይወቴን ጭምር አሳልፌ ደሜን ብቻ ላቤን ብቻ አይደለም እኔ በዛኔ ለአገራችን ለኢትዮጵያ ባለኝ ፍቅርና ክብር በብዙ ቦታ ላይ ተሰማርቼ ቆስያለሁ። ላቤም አፍስሻለሁ፣ ደሜንም አፍስሻለሁ። ይሄን ሁሉ ማድረግ ከዚህ የበለጠ ህይወትን ከመስጠት ለሀገር የለም። ከህይወት ሌላ ደግሞ ተወዳዳሪ ነገርም የለም። 10 ዓመት በመኮንንነት አገለገልኩ። 3 ዓመት ከምናምን ደግሞ እንደዚሁ በውትድርና አገልግያለሁ። በጥቅሉ 13 ዓመት ከምናምን በላይ በኢትዮጵያ ሰራዊት ውስጥ አገልግያለሁ። 1983 ዓመተ ምህረት በተደረገ የመንግስት ለውጥ እኔ ብቻም ሳይሆን መላ ኢትዮጵያ ሰራዊት ነው የተበተነው። መላ ኢትዮጵያ ሰራዊት ሲበተን ይሄ ሁሉ ሰራዊት በስሩ ቤተሰብ አለ፣ ልጅ አለ፣ ሚስት አለች። ቤተሰብ ደግሞ የሚረዳቸው ቤተሰቦች አሉ። ያንን መልሶ እነሱ መርዳት ሲያቅተው ራሱን ቀውስ ላይ ወደቀ። እኔም እንደዛው ነኝ። ልጆቼን አጥቻለሁ፣ ባለቤቴን አጥቻለሁ፣ ክብሬንም አጥቻለሁ ማለት ይቻላል በወቅቱ እና ከዛ መለስ ባለው የማህበራዊ ህይወት ላይ ቀውስ ተፈጥሯል። ይህን ማህበራዊ ህይወት ለመመለስ ሰራዊት ስለሆንሽ አንቺ ከህብረተሰብ ጋር ቶሎ መቀላቀል ችግር ነበር። ለምን አንቺ ተዋጊ ሰራዊት ነሽ እንጂ ማንም ፓብሊክ አይደለሽም እና የምታውቂው የሰራዊትን ባህሪ ነው። ሰውም ደግሞ ወታደር ነው ገሌ ይልና ቶሎም አይቀርብሽም። በዚህ ትልቅ የሆነ ማህበራዊ ቀውስ ደርሶብኛል። እኔ በራሴ በኩል እዚህ ጋር ኑሮም ስላልተመቸኝ ጅቡቲ ሄጄ ነበር። ጅቡቲም አልተመቸኝም። ከዛም ተመለስኩና አፋር ክልል ላይ የቀን ስራ ሁሉ ሰርቻለሁ። የቀን ስራ ሰርቻለሁ እኔ ከዛም ተመልሼ ደግሞ ዛም ያለ መታወቂያ ያለ ምናምን መኖር ስለማይቻል ወደ ሀገር ውስጥ ተመልሼ አፋር ክልል በ6 ብርና በ10 ብር የቀን ስራ ተቀጥሬ ሰርቻለሁ። በዛን ወቅት ለምን የሰው እጅ ላለማየትና እጅ ላለመስጠት ነበር እና ያን ሁሉ መከራ ተቋቁም ያለው ብዙ እንግልት ብዙ ነገር ደርሶብኛል። ይሄ ነው ተብሎ መነገር የማይገባው በአሁኑ ጊዜ የሰራሳዋቸው ለእኔ በዛን ጊዜ ትልቅ ፈተና የሆነብኝን ህይወት ገጠመኝ። በጣም አደገኛ ሁኔታ አሳልፍ ያለው መቼም የሰው ልጅ ሳይበላ ሳይጠጣ ሳይለብስ ምን ሳይል መኖር አይችልም። ይሄ መሰረታዊ ነገሮች ናቸው። እነኚህ ነገሮች ሲጓደሉብኝ በቀጥታ ወደ ጎዳና መውጣት ተገደድኩ። ከዛ በኋላ ይሄን ሞታ አላቀውም ነበረ። ጠያይቄ እዚህ ቦታ ደረስኩና የዚህ ድርጅት እናት እና መስራች የሆነችው ሌኒ ገብረ ኢየሱስ እዚህ ውጪ ታየኛለች። እጄን ይዛ ነው ያስገባችኝ እዚህ በዚህ ጋር ገባው። እዚያውን ከገባው 2ኛ ዓመቴን ጨርሼ 3ኛ ዓመቴ ውስጥ ነው ያለሁት። እነኚህ ወንድሞቼ ጥበቃ ሰራተኞች ናቸው። እነሱን አቴንዳንስ እከታተላለሁ፣ ስራ መድባቸዋለሁ። እነዚህ እንደዚህ የምታያቸው በሙሉ የኢትዮጵያ ሰራዊት አባሎች የነበሩ ናቸው። ግማሾቹ ደግሞ ሲቪሎች ናቸው እና አብረን ነው የምንኖረው። አንድ አካል አንድ አምሳል ነን። እንደገና ድርጅቱ ደግሞ ወደሚልከኝ ቦታ በሙሉ ንብረቶችን አደርሳለሁ፣ አስተባብራለሁ፣ አቅሜን ያህል ማለት ነው። ድርጅቱ ለእኔ ያደረገልኝ ውለታ እኔ ደግሞ በአቅሜና በችሎታዬ ለመመለስ ሌት ተቀን ተግቼ በመስራት ላይ ይገኛለሁ። እኛ ያለችን ሀገር አንድ ናት። ያለችውም ኢትዮጵያ ነች። እኛ ሌላ ተዋቀው ሀገር የለንም፣ ሌላ ምትክም የለንም። ስለ ሀገር የማይቆረቆር ስለ ሀገር የማይታሰብ የማያስብ ሰው ነው ልትዩ የሚገባ አይመስለኝም። እኔ ምንድነው የምመኘው ኢትዮጵያ ሰፊ ናት።
ኢትዮጵያ እግዚአብሔር የሰጠን የጸጋ አገር ናት፣ የተመረቀች አገር ናት። አሁን በዚህ በተፈጠረው የፖለቲካ ውጣ ውረድ የእርስ በርስ መጋደሉ መፈነቃቀሉ ምናምን እግዚአብሔር ከኛ ላይ አጥፍቶ አገራችን በቀድሞ ወደ ነበረችበት ታሪክ ወደ ነበረችበት ደረጃ ህዝቡ ተፋቅሮ ይሄ አማራ ይሄ ኦሮሞ ይሄ ትግሬ ጉራጌ ሳይል ተዋዶና ተከባብሮ ቢኖርና ያ ጊዜ እግዚአብሔርም ከኛ ጋር ረድቶን ይሄን መመለስልን በጣም ደስተኛ ነኝ እኔ። ከምሽቱ 12 ሰዓት የጀመረው የኢቲቪ አመሻሻችን ነው። ለ180 ያህል ደቂቃዎች እስከ ምሽት 3 ሰዓት ድረስ ወደ እናንተ የሚቀጥል የሚደርስ ነው የሚሆነው። የመጀመሪያ ምዕራፉን ግን በዚሁ አጠናቋል። ምዕራፍ 2 ከደቂቃዎች በኋላ ይቀጥላል። አብራችሁን እንድትቆዩም እንጋብዛችኋለን።